ፕሬዝዳንት ኢሳያስ አፈወርቂ ለመጀመሪያ ጊዜ የኢትዮጵያ መንግስት ተችተዋል። ዶናልድ ትራምፕ የሩሲያውን ፕሬዝዳንት ፍጹም እብድ ሲሉ ወርፎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንከር ያለ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስቴዲየም እና ሀገራዊ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች ብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንዳስቆረጣቸው ያሳያል ብለዋል። የኤርትራ ጦርነት ደም አፋሳሽ በሆነ የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፎ ተሳታፊ የነበረ ሲሆን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡት የሚፈልጉት ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ፣ ቀይ ባህር፣ የባህር በር የማግኘት፣ የኦሮሞ ህዝብ የማይወክሉ የኦሮሞማ አስተሳሰብ፣ የኩሽ የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ፣ የጦር መሳሪያ ግዢ፣ ወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ሲሉ ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎች ምክንያት የተከሰተው የታወቀ ነው ሲሉ ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ እርቅ ከመፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንከር ያለ ትችት ሲያቀርቡ ይህ የመጀመሪያቸው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይቶ የነበረው ለውጦች ተስፋ ሰጪ ህዝባዊ ምኞት ሲሉ ገልጸዋል። ይህንን የውጭ ኃይሎች ያስደነገጠ ነበር ሲሉ አክለዋል። ከባድ የድንበር ጦርነት በኋላ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ አገራት ሰራዊቶች በአንድ ተሰልፈው የህወሓትን ኃይሎች ሲዋጉ ነበር። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረገ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራት ግንኙነት ከመሻከርም አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋቶች ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን አባብሶታል። በተጨማሪ በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎችን በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግር እና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰትም። ጠቅላይ ሚኒስትሩ የኢትዮጵያ የወደብ ፍላጎት በተመለከተ የቀይ ባህር ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ ሕዝብ ብዛት የባህር መተላለፊያ ስለሌለ የመልክዓ ምድር እስረኛ ሆኖ መቀጠሉን አመላክተው ነው። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑ ዕድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያወጁ ጦርነት ብልጽግና ተስፋ መቁረጡን ያሳያል ብለዋል። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ ቻቸውንና አስቀድሞ ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃ ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር የማግኘትን ጉዳይ፣ የኦሮሞ ህዝብን የማይወክል የኦሮሞማ አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነት በሁሉም ቦታዎች መቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረግ የግዢ ጥድፊያ፣ ተጓዳኝ ፉከራዎች እና ወታደራዊ ዝግጅት ሁሉ ያወቀውና የመዘገበው ነው ሲሉ ተናግረዋል። ፕሬዝዳንት ኢሳያስ በዚህ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግፍና ስውር ሴራ የታወቀ መሆኑን ተናግረዋል። በዚህ የተነሳ ታይቶ የነበረው ተስፋ ሰጪ ዕድል መክሸፉን ተናግረዋል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል።
ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ሲሉ ተናግረዋል። የኤርትራ ህዝብና መንግስት ለታሰበው ተሃድሶ ወይም ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራ፣ ሶማሊያና ግብፅ መንግስታት አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነፃነት በዓል ንግግራቸው ነፃነታችንን ማጠናከር አስፈላጊ ነው ሲሉ ተናግረዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰት እና ጭቆና ያለባት ሀገር መሆኗ የሰብአዊ መብት ድርጅቶች በየጊዜው የሚያወጧቸው መግለጫዎች ያሳያሉ። ከኢትዮጵያ ነፃ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎች ምክር ቤት የላት። ፕሬዝዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱልፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽ ቆይቷል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ የነፃነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በሥነ ሥርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦች፣ በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮች እና ስለ ጎረቤት አገራት በዝርዝር ተናግረዋል። ሩሲያ በዩክሬን ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸውን ቭላዲሚር ፑቲንን እብድ ሲሉ ዘልፈዋል። ትራምፕ ደስተኛ እንዳልሆኑ እና ጠንከር ባልተለመደ ተግሳጽ ፑቲንን ምን ነካው፣ ብዙ ሰዎች እየገደለ ነው ብለዋል። በኋላም ፑቲን ፍጹም እብድ በማለት ወርፏቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጸማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታው ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያለ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግ አሳስበዋል። ሩሲያ በአንድ ምሽት 367 ያህል ድሮኖችን እንዲሁም ሚሳኤሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶች ቆስለዋል። የሩሲያና የዩክሬን ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛ ጥቃት መሆኑ ተገልጿል። የድሮኖቹና የሚሳኤሎቹ ማስጠንቀቂያ ሳይኖራቸው በርካታ የዩክሬን ግዛቶችን ሰኞ ማለዳ ላይ በድጋሚ እየተሰሙ እንደሆነ ተነግሯል። በሰሜን ምስራቅ ካርኪቭ ግዛት ሕፃንን ጨምሮ ቢያንስ 3 ሰዎች መቁሰላቸውን የግዛቲቱ ከንቲባ ኢዮር ቴርኮቭ ተናግረዋል። እሁድ አመሻሹ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲን ለረጅም ጊዜያት አውቀዋለሁ፣ እንግባባለን፣ በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው፣ በጭራሽ የምወደው ነገር አይደለም ብለው ተናግረዋል። አሜሪካ በሩሲያ ላይ የጣለችውን ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዝዳንት በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም ተግባራዊ ሲያደርጉት ግን አይታይም። ብዙም ሳይቆዩ ትራምፕ ትሩዝ ሶሻል በተሰኘ የማኅበራዊ ሚዲያቸው ላይ ባሰፈሩ ጽሑፍ ፑቲን ፍጹም አብዷል ሲሉ አስፍረዋል። የተወሰኑ ግዛቶችን ብቻ ሳይሆን መላውን ዩክሬንን መጠቅለል እንደሚፈልግ ሁልጊዜ ይናገር ነበር። ምናልባትም ይህ ትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህንን ካደረገ ሩሲያ ወደ ውድቀት ያመራታል ብለዋል። ትራምፕ የሩሲያ አቻቸውን ብቻ ሳይሆን የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ጠንከር ባሉ ቃላቶች ተችተዋል። እሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያስገኘላት አይደለም ሲሉ ተናግረዋል። ከአፉ የሚወጡ ቃላቶች ሁሉ ችግር ፈጣሪ ናቸው፣ ደስ አይለኝም እና ቢያቆም ይሻለዋል ሲሉ ትራምፕ ለዜሌንስኪ ጽፈውላቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦች ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክርና ይህ ፍሬያማ ካልሆነ ራሷን እንደምታወጣ ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበች የተኩስ አቁም ስምምነት ላይ ለ2 ሰዓታት ያህል በስልክ ተነጋግረው ነበር።